የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች ወደ አዲስ አበባ ሊጓዙ መሆኑ ተሰማ። ህወሓት ትናንት በመቀሌ ባደረገው አስቸኳይ ስብሰባ ነው አመራሮቹን ወደ አዲስ አበባ ለመላክ የወሰነው። በሌላ በኩል በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል ዛሬ ከረፋድ አንስቶ ደግሞ በሁለት አዳዲስ ግንባሮች አፍለ ውጊያ ተቀስቅሷል። ውጊያው የጨበጣ ጭምር እንደሆነ ታውቋል። ወደ አፋር፣ አማራና ትግራይ የሚያስወጣውን ስትራቴጂክ ስፍራ ለመቆጣጠር ሁለቱ ኃይሎች ተናንቀዋል። በዝርዝር ታዳምጡታላችሁ። ኢትዮጵያ ከ100 በላይ የተለያዩ የአየር ትጥቆችን መታጠቋ ተሰማ። ጠቅላይ ሚኒስትር አብይ አህመድ ሁሉም ይወቀው ሲሉ ወታደራዊ ሚስጥር ይፋ አድርገዋል። ከዚህ በተጨማሪ ጠቅላዩ ወታደራዊ አቅማችንን ማሳደግ ግዴታ ነው ብለዋል። ትሰሙታላቸው። በሺዎች የሚቆጠሩ ትውልደ ኢትዮጵያን በእስራኤል ፓርላማ ደጃፍ የተቃውሞ ሰልፍ አደረጉ። ሰልፈኞቹ የወገናችንን ሕይወት አደጋ ላይ ነው ሲሉ ኔታንያሁ ትኩረት እንዲያደርጉ ተማጽነዋል። በዝርዝር ምንቃኘው ነው። ቻይና በኤሌክትሪክ ተሽከርካሪዎች ላይ ስውር የበር እጀታዎች እንዳይኖሩ አገደች። ይህ እርምጃ የቢሊዮነሩ ኤለን መስክ ኩባንያ በሆነው ቴስላ ለገበያ ቀርበው ተወዳጅነትን ያተረፉ አወዛጋቢ ዲዛይኖችን መጠቀም ያቆመች የመጀመሪያው ሀገር አድርጓታል። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮች ተሻገርኩኝ። የህወሓት ከፍተኛና ፖለቲካዊ ወታደራዊ አመራሮች ወደ አዲስ አበባ ሊጓዙ መሆኑ ተሰማ። ህወሓት ትናንት በመቀሌ ባደረገው አስቸኳይ ስብሰባ ነው አመራሮቹን ወደ አዲስ አበባ ለመላክ የወሰነው። በሌላ በኩል በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ሲቀጥል ዛሬ ከረፋድ አንስቶ ደግሞ በሁለት አዳዲስ ግንባሮች አፍለ ውጊያ ተቀስቅሷል። ውጊያው የጨበጣ ጭምር እንደሆነ ታውቋል። ወደ አፋር፣ አማራና ትግራይ ያስወጣውን ስትራቴጂክ ስፍራ ለመቆጣጠር ሁለቱ ኃይሎች ተናንቀዋል። በራያ ቀጠና ውጊያው ሲቀጥል ህወሓት ወደ አዲስ አበባ ልዑካን ቡድን ሊልክ መሆኑ ታውቋል። ትናንት በመቀሌ አስቸኳይ ስብሰባ ያደረገው ህወሓት ወደ አዲስ አበባ የልዑክ ቡድን እንዲልክ መወሰኑም ተሰምቷል። የልዑክ ቡድኑ ከህወሓት ፖለቲካዊ አመራርና ወታደራዊ አዛዦች የተወጣጣ እንደሆነ የመረጃ ምንጮች የጠቆሙ ሲሆን በጊዜ መንግስቱ ፕሬዝደንት መሪነት እንደሚሄዱም ተነግሯል። ከወታደራዊ አመራሮች 3 ፖለቲካ አመራሮች 3 ግለሰቦችም ተመርጧል ተብሏል። በአዲስ አበባ የውጭ ዲፕሎማቶችን ጨምሮ የአፍሪካ ህብረት አመራሮችን እንደሚያገኝም ተገልጧል። የመጀመሪያ ምንጮች እንደሚገልጹ ከጊዜ መንግስቱ በኩል ጀነራል ታደሰ ወረደ፣ ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ እና አማኑኤል አሰፋ እንዲሁም ከህወሓት አመራሮች በኩል ዶክተር አብርሃም ተከስተ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ወደ አዲስ አበባ እንዲሄዱ የተመረጡ ሲሆን ነገር ግን የትኞቹ አመራሮች እንደሚጓዙ የመጨረሻ ውሳኔ እንዳልተሰጠ ታውቋል። ይህ በእንዲህ ሳለ በራያ ቀጠና ግንባር ከማለዳ አንስቶ ጠንካራ ውጊያ እየተደረገ መሆኑን ምንጮች ተናግረዋል። ከማለዳ 11 ሰዓት አንስቶ በአፋር ያሉ ወረዳና ራያ ባላ ዋሳኝ በሆኑ በሸቃይ ከተማና ቢሶበር በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ትናንት ከሌሊት አንስቶ ህወሓት በርካታ ቁጥር ያለው ታጣቂ ኃይል ሲያስጠቃ ካደረ በኋላ በሸቃይ ከተማና ዙሪያ ውጊያ ተከፍቷል። አሉጋና ወላጋ ተብለው በሚጠሩ ቦታዎች ህወሓት ወደ ሸቃይ ከተማ ኃይሉን ሲያንቀሳቀስ፣ በሌላ አቅጣጫ ደግሞ ከለዋ ተብሎ ከሚጠራው የአፋር ግዛት የተንቀሳቀሰው የሐራ መሬት ኃይል ያጸፋ ጥቃት ከፍቷል። ሁለቱ ኃይሎች ወደ እነዚህ ስፍራዎች የተንቀሳቀሱት ስትራቴጂክ እንደሆነ የሚነገርላትን የቢሶበር ከተማ ለመቆጣጠር እንደሆነ ወታደራዊ ባለሙያዎች ይናገራሉ። ወታደራዊ ባለሙያዎች እንደሚሉት ቢሶበር ማለት ወደ ራያ ጨርጨር አፋር፣ ወደ ራያ ባላ፣ ወደ ራያ ቆቦ እንዲሁም ወደ ራያ ዘቦ መውጫ የሆነ ሁነኛ ስፍራ ነው። ይህችን ገዥና ስትራቴጂክ ስፍራ ለመቆጣጠር ሁለቱ የትግራይ ኃይሎች ከባድ ትንቅንቅ እያደረጉ ነው። በዚህ ስፍራ እየተደረገ ያለውን ውጊያ የትግራይ የፖለቲካ ፓርቲዎች ጭምር አረጋግጠውታል። በክልሉ የሚንቀሳቀሰው ሳልሳይ ወያኔ ፓርቲ ትናንት ባወጣው መግለጫ በደቡባዊ ትግራይ የትግራይ ኃይሎች እየተዋጉ መሆኑን አረጋግጦ በአስቸኳይ ግጭቱ እንዲቆም ጠይቋል።
ኢትዮጵያ ከ100 በላይ የተለያዩ የአየር ትጥቆች መታጠቋ ተሰማ። ጠቅላይ ሚኒስትር አብይ አህመድ ሁሉም ይወቀው ሲሉ ወታደራዊ ሚስጥር ይፋ አድርገዋል። ከዚህ በተጨማሪ ጠቅላይ ሚኒስትሩ ወታደራዊ አቅማችንን ማሳደግ ግዴታችን ነው ብለዋል። ኢትዮጵያ ሉዓላዊነቷን ለማስጠበቅ የሚያስችሉ ከ100 በላይ ዘመናዊ ተዋጊና ወታደራዊ ቁሳቁሶችን የሚያጓጉዙ አውሮፕላኖች መታጠቋን ጠቅላይ ሚኒስትር አብይ አህመድ አስታውቋል። ጠቅላይ ሚኒስትሩ ትናንት በተካሄደው የስድስተኛው የፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ባቀረቡት ማብራሪያ ሀገርን ለማጽናት ወታደራዊ አቅምን ማጠናከር የግድ መሆኑን ገልጿል። የአየር ኃይሉ ባለፈው 6 እና 7 ዓመታት ውስጥ በከፍተኛ ሁኔታ መገንባቱን ጠቅሰው በአሁኑ ወቅት የተገነባው ወታደራዊ አቅም ዋነኛ ዓላማ ኢትዮጵያን ለማፍረስ ለሚጥሩ ኃይሎች መሆኑን አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው ወቅት ስም ባይጠቅሱም የውጭ ኃይሎች ሲሉ የገለጿቸው አካላት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ሀገሪቱን እያተራመሱ እንደሆነ በመግለጽም ከሷል። የሀገር ውስጥና የውጭ ባንዳዎች ኢትዮጵያ ላይ አይናቸውን ጥለዋል ያሉት ጠቅላይ ሚኒስትሩ ይህንን የጥፋት ሙከራ ለማክሰም የሀገሪቱን የመከላከያ አቅም ተገቢው ደረጃ ላይ እንደሚገኝና የውጭ ኃይሎች ጣልቃ ገብነታቸውን እንዲያቆሙም አስጠንቅቋል። ኢትዮጵያ አሁንም ቂም አትይዝም ያሉት ጠቅላይ ሚኒስትሩ ከውጭ ሆነው ከውስጥ ያሉ ተቀናቃኝ ኃይሎች በይቅርታ ለመነጋገር ለሰላም ከመጡ መንግስታቸው ሁልጊዜም ዝግጁ መሆኑን በመጥቀስ የሁለቱንም ወገን ሐሳብ ባመዛዘነ መልኩ አቋማቸውን ገልጿል። ይህ የአየር ኃይል ግንባታና የወታደራዊ አቅም መጠናከር ኢትዮጵያ በምስራቅ አፍሪካ ያላትን የኃይል ሚዛን የሚቀይር መሆኑን የገለጹት ጠቅላይ ሚኒስትር አብይ አቅሙ ሀገርን ከመከላከል ባለፈ ለዲፕሎማሲ የበላይነትም ሚና እንዳለው አስረድተዋል። በሺዎች የሚቆጠሩ ትውልደ ኢትዮጵያን በእስራኤል ፓርላማ ደጃፍ የተቃውሞ ሰልፍ አደረጉ። ሰልፈኞቹ የወገኖቻችንን ሕይወት አደጋ ላይ ነው ሲሉ ለኔታንያሁ ትኩረት እንዲያደርጉ ተማጽኗል። በሺዎች የሚቆጠሩ ትውልደ ኢትዮጵያን በእስራኤል ፓርላማ ፊት ለፊት በመሰብሰብ በመንግስት ተቋርጦ የቆየው የኢትዮጵያን አይሁዳውያን ስደት አልህያ በአስቸኳይ እንዲቀጥል ድምፃቸውን አሰምተዋል። ተቃዋሚዎቹ በኢትዮጵያ በተለያዩ አካባቢዎች የሚታየው ግጭትና የሰላም እጦት በዚያ የሚገኙ ወገኖቻችንን ህይወትም ለአደጋ እያጋለጠ ነው በሚል በመጥቀስ የእስራኤል መንግስት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። የሰልፉ አስተባባሪ ሆነው ፓወር ፎር አሊያህ የተሰኘው ድርጅት በሰጠው መግለጫ የእስራኤል መንግስት ከኢትዮጵያ የሚደረገውን ስደት አቁሟል፣ በጀቱንም ዘግቷል ሲሉ እንጅሏል። ሰልፈኞቹ መንግስት በአስቸኳይ ለስደት ስራ የሚሆን በጀትን እንዲመድብ፣ በኢትዮጵያ የእርስ በርስ ጦርነትና ረሃብ ምክንያት ህይወታቸው አደጋ ላይ ያሉ ወገኖቻችን ወደ እስራኤል እንዲያመጣ ጠይቀዋል። እንደ ድርጅቱ ግምት ከሆነ በሰልፉ ላይ ከሀገሪቱ የተለያዩ አካባቢዎች የተሰበሰቡ ወደ 2000 የሚጠጉ ሰዎች ተገኝተዋል። አብዛኞቹ ሰልፈኞች ቤተሰቦቻቸው በኢትዮጵያ ሆነው የእስራኤልን ፈቃድ የሚጠባበቁ ናቸው። የቀድሞዋ የስደትና የውህደት ሚኒስትርና የክኔሴት አባል የሆኑት ትውልደ ኢትዮጵያዊት ፒፒና ታሞኖ ሻታ በሰልፉ ላይ ተገኝተው ንግግር አድርጓል። እንደሳቸው ገለጻ ብዙዎቹ ኢትዮጵያን የሚገኙ ወገኖች በ2020 እስከ 2021 እሳቸው ሚኒስትር በነበሩበት ወቅት ፍቃድ አግኝተው ለመምጣት የተዘጋጁ ነበሩ። መንግስት ላለፈው 3 ዓመታት ስደቱን አቁሟል። በዚህም ተጠባባቂዎቹንና በእስራኤል ያሉ ቤተሰቦች ህይወት አደጋ ላይ ጥሏል ያሉ ሻታ ይህ በኢትዮጵያን ስደተኞች ላይ የሚፈጸም ቀጣይነት ያለው በደል ነው። መንግስት በእስራኤል ያሉ ኢትዮጵያን እንደ ዜጋ ይቆጥራቸውም ሲሉ በምሬት ተናግረዋል። የተቃውሞ አስተባባሪዎች እንደሚሉት ወደ 10,000 የሚጠጉ ወደ እስራኤል ለመግባት ብቁ የሆኑ ሰዎች ለበርካታ 10 ዓመታት በአዲስ አበባና በጎንደር ከተሞች በመጠባበቅ ላይ ይገኛሉ። በኢትዮጵያ በተለይም በትግራይና በአጎራባች አካባቢዎች የነበረው ጦርነት በጤናና ምግብ አቅርቦት ላይ ያደረሰው ውድመት በዚያ የሚገኙ አይሁዳውያን ሁኔታን ይበልጥ አሳሳቢ እንዳደረገው ተገልጿል። የፓወር ፎር አሊያ ሰብሳቢ ጋቢ ዋርኮ የእስራኤል መንግስት ቤተሰቦቻችንን ችላ ብሏቸዋል፣ ስቃያችን ወደ ጎን ትቷል፣ መንግስት ወደ ልቡ ተመልሶ ቤተሰቦቻችንን እስኪያመጣ ድረስ ትግላችንን እንቀጥላለን ብለዋል። ቻይና በኤሌክትሪክ ተሽከርካሪዎች ላይ ስውር የበር እጀታዎች እንዳይኖሩ አገደች። ይህ እርምጃ የቢሊዮነሩን ኤለን መስክ ኩባንያ በሆነው
ቴስላ ለገበያ ቀርበው ተወዳጅነት ያተረፉትን አወዛጋቢ ዲዛይኖች መጠቀምን ያቆመች የመጀመሪያው ሀገር አድርጓታል። ይህ ውሳኔ የተሰማው በዓለም ዙሪያ የኤሌክትሪክ ተሽከርካሪዎች ከደህንነት ተቆጣጣሪዎች ምርመራ እየተደረገባቸው ባለበት ወቅት ነው። ቻይና ውስጥ ሁለት የዢአኦሚ የኤሌክትሪክ ተሽከርካሪዎች ላይ የደረሱትን ከባድ አደጋዎችን ጨምሮ የኤሌክትሪክ መቋረጥ በሮች እንዳይከፈቱ ሳያደርግ አይቀርም ተብሏል። በአዲሱ ደንብ መሰረት መኪኖቹ በሮቻቸው በውስጥም ሆነ በውጭ በኩል በእጅ በቀላሉ መክፈት መካኒካል ሪሊዝ የሚችሉ ሲሆን ብቻ መሸጥ እንደሚፈቀድላቸው የመንግስት ሚዲያዎች ዘግበዋል። አዲሶቹ መመሪያዎችም እንደ አውሮፓውያን አቆጣጠር ከጥር 1 እስከ 2027 ተግባራዊ ይሆናሉ ተብሎ ይጠበቃል። የቻይና የኢንዱስትሪና የኢንፎርሜሽን ቴክኖሎጂ ሚኒስቴር ደንቦች ከዕቃ መጫኛ በስተቀር የእያንዳንዱ ተሳፋሪ በር ውጫዊ ክፍል እጀታው ጋር ለመድረስ ከ6 ሴንቲሜትር በ2 ሴንቲሜትር በ2.5 ሴንቲሜትር የማይበልጥ ክፍተት እንዲኖረው ይደነግጋል። በመኪና ውስጥ ደግሞ በሩን እንዴት መክፈት እንደሚቻል ለማሳየትም ቢያንስ 1 ሴንቲሜትር በ0.7 ሴንቲሜትር የሚሉ ምልክቶች መኖር አለባቸው። በባለስልጣናት ፍቃድ የተሰጣቸውና ወደ ቻይና ገበያ ለመግባት የመጨረሻ ደረጃ ላይ የሚገኙ መኪኖች ዲዛይናቸውን ለማመዛዘን ተጨማሪ 2 ዓመታት ይጠብቃቸዋል። የተደበቁ እጀታዎች በቻይና አዲስ የኢነርጂ ተሽከርካሪ ገበያ ውስጥ በስፋት ጥቅም ላይ ይውላሉ። ይህ የኤሌክትሪክ መኪኖች እንዲሁም ቅይጥ መኪናዎችንና በነዳጅ ባትሪ የሚሰሩትን ያካትታል። በመንግስት ቁጥጥር ስር በሚገኘው ቻይና ዴሊ ጋዜጣ ላይ በተጠቀሰው መረጃ መሰረት እነዚህ መኪኖች ከመቶ ምርጥ ሽያጭ ካላቸው የኤሌክትሪክ መኪኖች ውስጥ 60 በመቶ ያህሉን ይዛሉ። ምንም እንኳን እርምጃዎች የሚተገበሩት በቻይና ገበያ ላይ በሚሸጡ ሞዴሎች ላይ ብቻ ቢሆንም አገሪቱ በዓለም አቀፍ የመኪና ኢንዱስትሪ ውስጥ ከፍተኛ ድርሻ እያገኘች በመምጣቷ እርምጃው በዓለም ዙሪያ ተጽዕኖ ሊያሳድር እንደሚችል ይገመታል። የቴስላ የበር እጀታዎች በአሜሪካ የደህንነት ተቆጣጣሪዎች ምርመራ የተደረገባቸው ሲሆን በአውሮፓ ያሉ ባለስልጣናት የራሳቸው እርምጃ ለመውሰድ እያጤኑ ነው። በህዳር ወር የአሜሪካ ብሔራዊ የፍጥነት መንገድ ትራፊክ ደህንነት አስተዳደር በቴስላ በኤሌክትሪክ የሚሰሩ የበር እጀታዎች ላይ ያተኮረ ምርመራ አድርጓል። አስተዳደሩ ምርመራውን ለማድረግ የወሰነው በድንገት ስራቸውን አቁመው ህፃናቱ በመኪኖች ውስጥ ተዘግቶባቸው እንዲቆዩ በመሆናቸው ተከትሎ የደረሰው ሪፖርት ተከትሎ ነው። አስተዳደሩ የኩባንያው ዋና ሞዴል በሆነው የቴስላ 2021 ሞዴል ዋይ መኪኖች ላይ 9 ቅሬታዎች እንደደረሱት ገልጿል። በአራቱ ቅሬታዎች የመኪና ባለቤቱ ችግሩን ለመፍታት መስኮቱን መስበራቸውን ተናግረዋል። በሊቢያ የቀድሞ መሪ ሙአመር ጋዳፊ ልጆች መካከል በፖለቲካው ረገድ እጅግ ታዋቂ የነበረው ሰይፍ አልኢስላም ጋዳፊ ማክሰኞ ዕለት በዚንታን ከተማ በሚገኘው መኖሪያ ቤት ውስጥ መገደሉን ባለስልጣናትና የሀገር ውስጥ መገናኛ ብዙሃን ዘገቡ። የሰይፍ አልኢስላም ጋዳፊ የፖለቲካ ቡድን ባወጣው መግለጫ ግድያው ፍርሃታዊና ከዳተኛ የክህደት ተግባር ሲል ጠርቶታል። እንደ መግለጫው ከሆነ 4 ጭንብል ያደረጉ ታጣቂዎች በዚንታን የሚገኘው ቤቱን ሰብረው በመግባት ጥቃት ፈጽመውበታል። ገዳዮቹ ወንጀላቸውን ለመደበቅ ሲሉ በቤት ውስጥ ያሉ የደህንነት ካሜራዎችን ዘግተው እንደነበርም ተጠቁሟል። የሰይፍ አልኢስላም ጋዳፊ ጠበቃ ካሊድ አልዛይዲ እና የፖለቲካ አማካሪው አብዱላ ኦስማን የ53 ዓመቱን ጋዳፊ መሞቱን በማህበራዊ ገጻቸው አረጋግጠዋል። በትሪፖሊ የሚገኘው የከፍተኛ መንግስት ምክር ቤት የቀድሞ ኃላፊ ካሊድ አልሚሽሪ ግድያውን በተመለከተ አስቸኳይና ግልጽ ምርመራ እንዲደረግ ጥሪ አቅርበዋል። ሰይፍ አልኢስላም ጋዳፊ በለንደን የኢኮኖሚክስ ትምህርት ቤት የተማረና በእንግሊዘኛ ቋንቋ ቀላጥፎ የሚናገር በመሆኑ ለረጅም ጊዜ የአባቱን መንግስት ለዓለም የሚያስተዋውቅ የለውጥ አራማጅ ተደርጎ ይታይ ነበር። በተለይም ሊቢያ የጅምላ ጨራሽ መሳሪያዎችን እንድታስወግድና ከምዕራባውያን ጋር ያላትን ግንኙነት እንድታድስ ትልቅ ሚና ተጫውቷል። ሆኖም በ2011 አባቱን ከስልጣን ለማውረድ የተቀሰቀሰውን ተቃውሞ ተከትሎ ከቤተሰቡና ከጎሳው ጎን በመቆም የተቃዋሚዎቹን አመጽ በኃይል ለመጨፍለቅ ወስኖ ነበር። በወቅቱ እስከ መጨረሻው ጥይት እንዋጋለን፣ ሊቢያ ትፈርሳለች ሲል ማስጠንቀቁ ይታወሳል። ሙአመር ጋዳፊ በ2011 ከተገደሉ በኋላ ሰይፍ አልኢስላም ወደ ጎረቤት ሀገር ኒጀር ሊሸሽ ሲል በዚንታን ሚሊሻው ታይዞ ታስሮ ነበር። በ2017 በይቅርታ ከተለቀቀ በኋላ በዚንታን ከተማ ውስጥ ተደብቆ ለዓመታት ቆይቷል። በህዝብ ላይ በተፈጸመ ወንጀል በዓለም አቀፍ የወንጀለኞች ፍርድ ቤት ICC ይፈለግ የነበረ
ሲሆን በትሪፖሊ ፍርድ ቤትም በሌለበት የሞት ፍርድ ተፈርዶበት ነበር። በህዳር 2021 ለሊቢያ ፕሬዝዳንታዊ ምርጫ እጩ ሆኖ መቅረቡ ከፍተኛ ውዝግብ አስነስቶ የነበረ ሲሆን ይህም የሊቢያ የፖለቲካ ሽግግር ይበልጥ ውስብስብ እንዲሆኑ ካደረጉ ምክንያቶች አንዱ ነበር። የግድያ ቀድሞውኑም በፖለቲካ ለመረጋጋት ውስጥ ለምትገኘው ሊቢያ አዲስ የስጋት ምዕራፍ ሊከፍት ይችላል ተብሎ ተሰክቷል። ፕሬዚደንት ዶናልድ ትራምፕ የምርጫ ሂደቱን ብሔራዊ ማድረግ ናሽናላይዝ እንደሚገባ በመጥቀስ ሪፐብሊካኖች ቢያንስ በ15 ቦታዎች ላይ ምርጫ እንዲቆጣጠሩ ጥሪ ያቀረቡ። ይህን ንግግር በሀገሪቱ የህግ ባለሙያዎችና ተቃዋሚዎች ዘንድ ከፍተኛ ውዝግብ አስነስቷል። ፕሬዚደንቱ በዳን ቦንጊኖ የፖድካስት ፕሮግራም ላይ ቀርበው እንደተናገሩት ሪፐብሊካኖች ቁጥጥሩን በእጃችን ማድረግ እንፈልጋለን ማለት አለባቸው። ቢያንስ በ15 ቦታዎች ላይ ምርጫውን ልንረከብ ይገባል ብለዋል። ትራምፕ ለአስተያየታቸው ምክንያት ያደረጉት በአንዳንድ ግዛቶች ሙስናና ማጭበርበር አለ በሚል ቢሆንም ለክሳቸው እስካሁን ተጨባጭ ማስረጃ አላቀረቡም። የዋይት ሀውስ ቃል አቀባይ ካርሎ ሊቬት በበኩላቸው ትራምፕ 15 ቦታዎች ሲሉ የጠቀሱት ከፍተኛ የማጭበርበር ድርጊት ይፈጸምባቸዋል ብለው የሚያስቧቸውን እንደ ካሊፎርኒያና ኒውዮርክ ያሉ አካባቢዎችን ለማመልከት መሆኑን ገልጸዋል። በአሁኑ ወቅት የአሜሪካ የምርጫ ስርዓት የተበታተነ ሲሆን ከ10 ሺህ በላይ የምርጫ ክልሎች የራሳቸው ህግና ደንብ አላቸው። የአሜሪካ መንግስት የምርጫ ጊዜን፣ ቦታንና ሁኔታን የመወሰን ስልጣን ለየግዛቶቹ የህግ መወሰኛ ምክር ቤት ይሰጣል። ትራምፕ ያቀረቡት ብሔራዊ የማድረግ ሐሳብ ይህንን የቆየ ስርዓት የሚቀይር ሲሆን ዋይት ሀውስ እንደገለጸው ለፕሬዝደንቱ የሚከተሉትን ለውጦች ይፈልጋሉ። አንደኛ፣ ማናቸውም መራጭ መታወቂያ እንዲያሳይ ማስገደድ፣ በፖስታ የሚላክን ድምፅ መከልከል፣ የዜግነት ማረጋገጫ ሰነድ ማቅረብን ግዴታ ማድረግ ናቸው። የዲሞክራት ወገን የሴኔት አናሳ ቡድን መሪ ቹክ ሹመር የትራምፕ ንግግርን በጽኑ ኮንነዋል። ሹመር ዶናልድ ትራምፕ የህገ መንግስቱ ግልባጭ ያስፈልጓል፣ የሚናገረው ነገር ፍጹም ህገወጥ ነው በማለት ትራምፕን በአምባገነንነት ጋር አያይዘውታል። ይህ አስተያየት ትራምፕ ከዚህ ቀደም ከሰነዘሯቸው ሌሎች አወዛጋቢ ሀሳቦች ጋር ተዳምሮ ትልቅ ትኩረትን ስቧል። ፕሬዝደንቱ ህገ መንግስቱ ከሁለት የስልጣን ዘመን በላይ እንዳይመረጡ ቢከለክልም ለሶስተኛ ጊዜ ስለመወዳደር በተደጋጋሚ ፍንጭ ሲሰጡ መቆየታቸው ይታወሳል። የምርጫ ባለሙያዎች እንደሚሉት የአሜሪካ የምርጫ ስርዓት በየግዛቶቹ የተከፋፈለ መሆኑ ድንገተኛ የሳይበር ጥቃቶች ወይም ማጭበርበሮች በአገር አቀፍ ውጤት ላይ ተጽዕኖ እንዳያሳደሩ እንደ መከላከያ ሆኖ ያገለግላል ተብሏል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ